መመለስ የማንችለውን ጥያቄ ዮኒ ማኛ ጠይቋል። ይሄ ሁሉ የፈውስ አገልጋይና ይሄ ሁሉ ነቢይ ለምንድነው ማስተራብነትን መፈወስ ያቃተው? ከዚህ ጥያቄ ማምለጥ ትችላለህ ወይ? ፓስተሮቹ እንደዚህ ናቸው፣ ቤንቴዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። መሄድ ከፈለግ ሳትሳደብ ሂድ። እዛ ሄደህ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንደ የምትሰናበተህ? ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ። ምን ነው የሚያደግመው? በጣም ደም የሚያፈላ ጾም አላት ኦርቶዶክስ። ለገባው መዳኛ ነው፣ ላልገባው ደም የሚያፈላ የሆኑ ፓስተሮች አሉ። በኢየሱስ በአብ ወልድ መንፈስ ቅዱስ ስም የተጠመቁ እነሱ ድነዋል። በስህተት ጌታን የተቀበልኩት ሁኔታ ወይ ነገሮች አሉ። ለዛ ኦርቶዶክስ ይቅርታ፣ እውነቴን ነው የምለው፣ ከልብ ይቅርታ። ኦርቶዶክስን ላጥፋ ብሎ ሚሳኤል ቢያንጋጋ ሰው ኦርቶዶክስ እንደማትጠፋ ማውቃል። ኤርሚያስ ገድልሽን ሸቂ 10 ዓመት ሸቅልሽ። እንጀራ ኦርቶዶክስ ናት። ማን ነው እንጀራ? ትዝታው እንጀራ ኦርቶዶክስ ናት። በደንብ እንጀራን የምትበላው በኦርቶዶክስ ነው። ዩቲዩብ በወንጌል አይደለም። እዩ ኦርቶዶክስን፣ እዩ ኦርቶዶክስን ስትል ነው የምትሆነው። ገደል ስትል ነው የምትሆነው። ምንም ወንጌል አትሰብኩ። ያስገባሉ ከኦርቶዶክስን። አዳምጠኝ፣ እኩል አታውራ ከኔ ጋር፣ አወርዳሃለሁ፣ ሚውት አረጋለሁ። አዳምጠኝ፣ እኔ ነኝ የማውቀው ነው። ይሄ ለክርስትና ምንም ጥቅም የለው። የኦርቶዶክስ የሆነን ነገር በሙሉ ተቃውማ፣ አንተ ግን እዚህ ታመሰግንበታለህ። እየዋሸውን አንተ ስታመሰግንበት ጽድቅ ነው። ኦርቶዶክስ ስታረገው ክፋት። የእናንተን ነቢያቶች የሚሰግዱላቸው ሰዎች አሉ። አንተ የፓስተርን ቅባት ህይወት ነው እያልክ የአንተ ዱላ እየሸክ ኦርቶዶክስን ብቻ በመናገር ህይወትን የመራ 10 ዓመት ሙሉ ወንጌል ሳይሆን ኦርቶዶክስን መቀጥቀጥ ብቻ ወንጌል የመሰለ ክርስትና አይደለም። ስለ ክርስቶስ መቼ ተነግሮ አለቀና? ስለ ክርስቶስ ዘላለማዊ አምላክ ስላዳነኝ መቼ ተናግረን ጨረስንና? ሁልጊዜ ኦርቶዶክስ ላይ የሚሰነዘረው ነገር ብጠብቅ የሚቆም ነገር የለው። ብጠብቅ የሚቆም ነገር የለው። የሚያባራ ነገር የለው። ቂመኞች ናቸው፣ መርዘኞች ናቸው። ከነሱ ጋር ካልሆንኩ ፖለቲካ ሊሰሩብህ ነው። ነገርኩ። ስለ ኦርቶዶክስ ተናገርኩትን ጥግ ድረስ ፖስተው ብየዋለው እያልኩ ነው። አሰይደ በእናንተ ጥላቻ ምክንያት በውስጥ ብዙ ዘማሪያና ፓስተሮች ጌታ ኢየሱስ ምስክር ዮኒ ልክ ነው የተናገርከው። መቆሚያ መቀመጫ አሳጥተውናል። ዮናስ ሙሉነህ የተናገረውን ይህንን ግልጽ ነጭ እውነት ማለት ነው ራሱ ትዝታው ቢጠየቅም የሚያምኑ ነው። እንጀራው ኦርቶዶክስ ናት። ዛሬም ትናንትም እንጀራውን ያበስል የነበረው በኦርቶዶክስ ናት። እሱ ብቻ አይደለም እንግዲህ አቶ ቀለሜ ገድሉም እንጀራው ኦርቶዶክስ እንደሆነች ያምናሉ። ብዙ ፕሮቴስታንት ፓስተሮች ይህንን ይናገራሉ። ከየት የመጡብን እሾዎች ናቸው ብለው ፍጹም የተጸየፏቸው ሰዎች ቢኖሩ ራሳቸው ፕሮቴስታንቶች እንኳን ትዝታው ሳሙኤልና ቀለሜ ገድሉ የተባሉ ሰዎች ናቸው። እጅግ በጣም ጸያፍ፣ አንደበታቸው ጸያፍ። እንዲሁም አንድ ወንድማችን ምን አለ፣ ኢዮብ የሚባል ፕሮቴስታንት እንዳትሆኑ፣ ፕሮቴስታንት ከሆናችሁ እንደ ትዝታው አእምሯችሁ የተነካ ለፍላፊዎች፣ በናፍቆት የምትሰቃዩ ተሳዳቢዎች፣ እብዶች ትሆናላችሁ። ፕሮቴስታንት ከሆናችሁ እንደ ቀለሜ አእምሯችሁ የተነካ ተሳዳቢዎች፣ አውርቶ አደሮች፣ የምታደርጉት የማታውቁ ጸረ ወንጌል ትሆናላችሁ ብሎ የተናገረውን አስታውሳለሁ። እና ፕሮቴስታንት እንዳትሆኑ የመክራችሁ ሆነም እነዚህን ሰዎች ምሳሌ ስለሆኑ ማለት ነው። ፕሮቴስታንት ከሆነች በቃ እነዚህን ነው የምትሆኑ ማለት ነው። እና በጣም መጠንቀቅ ያስፈልጋል። እንግዲህ ዮናስ ሙሉነህ ይሄንን ብሏል። ይሄን ብቻ ሳይሆን ዮናስ ሙሉነህ እነዚህ ሰዎች እንደማይፈውስ የሐሰት ፈውስ ነው ያላቸው። እስኪ አንድ ቪዲዮ ደግሞ ላሳያቸው። በጣም የሚደንቅ ነገር የተናገረውን የገለጠባቸውን ሚስጥር መመለስ የማንችለውን ጥያቄ ዮኒ ማኛ ጠይቋል። አንደበቱ የረከሰ ስለሆነ ያንን ጥያቄ አደፋፍነን ማለፍ የለብንም። ምንድነው ያለው? ይሄ ሁሉ የፈውስ አገልጋይና ይሄ ሁሉ ነቢይ ለምንድነው ማስተራብነትን መፈወስ ያቃተው? ከዚህ ጥያቄ ማምለጥ ትችላለህ ወይ? ሌላው ተውና በአሁን ሰዓት አብነትን ያስታመመ ያለው ማን ነው ታውቃላችሁ? የአብነት ታላቅ ወንድም ፕሮፌት ነው። ወንድም የኮነ ወንድም የአብነት ወንድም ፕሮፌት ነው ታውቃላችሁ?
የአብነት ወንድም ማስታወቂያ ሰራም ብሎ ነው የሚሰራው። ካንሰር ያለባችሁ፣ የተለያየ በሽታ ያለባችሁ፣ የተለያየ ጥያቄዎች ያለባችሁ ኑ ፈውስ አለ ምናምን ብሎ ማስታወቂያ ድልቅ አድርጎ ሰርቶ ነው የሚያገለግለው። አንድ ሰው ፈውስ አቅ ታምራት ታረቀኝ እኔ ከብልጽግና ሰባኪዎች ውስጥና ምናምኖች ውስጥ የሚመቸኝ ታምራት ታረቀኝ ቴዎሎጂ ምናምን አልስማምባቸው ነገሮች አለ፣ ግን ፐርሰናሊ ወደዋለሁ ባገኘው ደስ የሚለኝ ሰው ታምራት ታረቀኝ። ግን አብነት የታምራት ታረቀኝ ቸርች አባል ነው። ብዙ ምስክርነቶችን ታምራት ታረቀኝ ጋር ቁጭ ብሎ ሲሰጥ ነበረ። ተፈውሻለሁ፣ ፈውስ አልፎብኛል ምናምን ብሎ ታምራት ታረቀኝም ፈውሻለሁ ብሎ ማስታወቂያ ሰራ የነበረ ሰው ነው። የፈለገ በሽታ ያለባቸው ሰዎች ካንሰር ቢሆን HIV ቢሆን ምናምን አምጡ ይላል። የሁሉም ነቢያቶች ማስታወቂያ ሰሩ ታውቃላችሁ። ካንሰር ቢሆን HIV ኤድስ ቢሆን የፈለገ ቢሆን አምጡ ፈውስ ነው ይላል። አንድ ተፈውሶ አቅም አንድ ኡስታዝ አቡበከር አህመድ ሄዶ አብነትን እንደጠየቁት እንዲሁ ነው። እሱም ሄዶ አብሮ ለቀረጻ ሲጸልይ ነበር። እጁን ጭኖ ምናምን ቸርች እኮ ነበር፣ አብሮ ነው ሲያመልኩ የነበረው። አንድ ቸርች ናቸው። አሁን እኛ ያልና ለምንድን ነው እውነተኛ ነቢይ ኢትዮጵያ ውስጥ የለም። ኢየሱስ ክርስቶስ ይፈውሳል፣ ድብና አድርጎ ይፈውሳል። ምልክት እንዳይኖር አድርጎ ኢየሱስ ይፈውሳል። ዛሬም ኢየሱስ ክርስቶስ ፈዋሽ አምላክ ነው። የተቋረጠ ፈውስ የለም። የተቋረጠ የጸጋ ስጦታ የለም። እነዚህ ፒውር ወንበዴዎች ናቸው፣ ሌቦች ናቸው። እስራኤል ዳንሳ እስቲ ማስታወቂያን ተወውና አብነትን ፈውስ። እዩ ጩፋ አብነትን ፈውስል። መስፍን ብሹ፣ ነቢዩ ኤርሚያስ ደግሞ አለላችሁ የመጨረሻ ፌክ የሆነ ሰው ማይፈውስበት ምክንያት ምንድነው ታውቃላችሁ? እውነተኛ ስለታመምክ ነው። እውነተኛ በሽተኛን አይፈውሱም። ማስታወቂያ ሰርተው ገጠር ሳይቀር ማስታወቂያ ሰርተው ካንሰር ያለበት ሰው አንድ ሰው እንዳይቀር ተብሎ ሰው ስንት ትራንስፖርት ከፍሎ ሆቴል ይዘው ከሌላቸው ነገር በሬ ሽጦ ምናምን እዛ ቸርች ይመጣሉ። አንድ ሰው ሳይፈውስ አይወጣም ስለሚባል ገንዘባቸውን ተበልተው ተጎሳቅለው መከራቸውን አይተው ይመለሳሉ። ነቢይነት የመኒ ላውንደር ቢዝነስ ነው። ሰይጣን ቤተክርስቲያንን ለማፍረስና በሰው ዘንድ ኢየሱስ ክርስቶስ የሚለው የተቀባ አዳኝ የሚለው የመሲሁን ስም ለማዋረድ ያመጣው ስትራቴጂ ምንድነው? ነብይነት ነው። የክርስቶስ ስም መቀለጃ ነው ያደረጉት። የሆነ ማኛ ስላነሳውን ጥያቄ ልናመልጥ አንችልም፣ ደፋፍነን ልናልፍ አንችልም። አብዛኛው ነብይነት የክርስቶስ ተቃዋሚ መንፈስ የሚመራው ነው። በዚህ በጣም መነጋገር መቻል አለብን። ሄኖክ ያችን ዘማሪ የምስራችን ገለዋል። ነገር ግን አሁንም ሄኖክ መድረክ ላይ ወጥቶ ኑ ካንሰር ያለባችሁ ፈውሳችኋለሁ እያለ ነው። እና ኢትስ አ ፍሮድ። በጣም ፍራጁለንት የሆነ የመኒ ላውንደሪ ቢዝነስ ነው ነብይነት። ዮናስ ሙሉነህ ከዚህ በፊት በርካታ ኦርቶዶክሳውያን እነዚህን ሐሰተኛ ፕሮቴስታንት ፓስተሮች በተደጋጋሚ የሚጠይቁትን ጥያቄ እንደ ቀላል መስሎ ጠይቋቸው ነበር። ብዙ ጊዜ ጠይቀናል። ነገር ግን ዮናታን ስጠይቀው ዮናስ ሙሉነህ ስጠይቀው ምላሽ ለመመለስ ተገዷል። ወንድማችን ማለት ነው። እንግዲህ ጠየቀው ጥያቄ ምን ነበር? እንግዲህ እውነተኛ እንፈውሳለን ነብይ ነን ካላችሁ የታመሙትን ሆስፒታል እውነተኛ ታማሚዎች እንዳችሁ ፈውሱ ነበር። በአዳራሽ አስገብተን ፈወስን በካራቲ በቅብጥሶ ብትሉት እሱ ድራማችሁ ነው። እውነተኛ ፈዋሾች ከሆናችሁ ሂዱ ሆስፒታል፣ መንገድ ዳር ወደቋሉላችሁ እነሱን ፈውሱ ብለን በተደጋጋሚ እንጠይቅ ነበር። ይሄንን እንግዲህ ዮናስ ሙሉነህ በጠየቀ ጊዜ ምላሽ ሰጥቷል። ይሄው እንግዲህ አብነትን እንኳን መፈወስ የማይችል የገንዛ ወንድሙ የሚገርም እኮ እንዲህ አይነት የጅል ጨዋታ የያዘ ሰዎች ናቸው። እንግዲህ ዮናስ ሙሉነህ ይቀጥላል። አስገድዶ ነው ፕሮቴስታንት ያደረጉኝ ሳላፈራሳቸው አልወጣም እያለ ነው። እስኪ እንየው። እኔ ኦርቶዶክሶች ሐውልት ማቆም ካለባቸው ሐውልት ማቆም ያለባቸው ለነ እዩ ጩፋ፣ ለነ ትዝታውና ለነ በጋሻው መሆን አለበት። ፕሮቴስታንት ሽታው መጥፎ ጠረን እንዲያወጣ ያደረጉ መልካሙ መዓዛ የቀየሩ ዘይት ውስጥ የተንጠባጠቡ ዝንቦች ናቸው። መክብብ 11 ላይ ያሉት ማለት ነው። ጥቂት ዝንቦች መልካሙን ሽታ ያበላሹታል እንደሚባለው። ስድብ እልህ ክርስቲያናዊ አይደለም። እለት እለት የምንታገለው ሁል ጊዜ እንትን የምንለው አባቶቻችን ሲሰደቡ ጌታ ይባርክ ብለው ነው የማረኩ። እነ ትዝታውን ከየት እንዳመጣቸው አላውቅም። ሁል ጊዜ ግራ የሚገባኝ ነው።
በእርግጠኝነት የምነግራችሁ ሃይማኖታዊ አጀንዳ የላቸውም። አጀንዳቸው ፕሮቴስታንትንና የጌታን ስም ማሰደብ ነው። የእኛ ጌታ ሲሰድቡት አልተሳደበም፣ አልተበቀለም። ሰው እነ ትዝታው እያገለገሉ ያሉት አጋንንትን ነው። ፕሮቴስታንትን ማሰደብ፣ የፕሮቴስታንትን ሽታ መለወጥ፣ ያንን መዓዛችንን መቀየር ነው ስራቸው። አይዶን ነው እንዴት እንደምንቆጣጠራቸው። እኔ ከነ ትዝታው ይልቅ ግራ የሚገቡኝ የኦርጌን አርበኛ ናቸው እያሉ የሚዘባበቱት ጅላጅሎች ናቸው። በቤተ ክርስቲያን ውስጥ ያሉ የጌታ ኢየሱስ ክርስቶስን ጠረን የማያውቁ፣ የጌታ ኢየሱስ ክርስቶስን ባህር የማያውቁ፣ ጠላትን የሚራገሙ ከየት እንዳመጡት እራሱ አላውቅም። እኛ ጠላቶቻችሁን ውደዱ ተብለን ነው፣ ለሚረግሟችሁ ጸልዩ ተብለን ነው ያደግነው። እነ ትዝታው ከየት እንደመጡ አናውቅም የምላችሁ ለዚህ ነው። ይህ ኦርቶዶክሳዊ ወንድማችን በደንብ ገልጿቸዋል። እግዚአብሔር እነዚህን ሰዎች ፈር ያስይዝልን፣ ወደ ቤቱ ወደ ልባቸው ይመልስልን። ባይዘዌ የአእምሮ ህመም ነው፣ እግዚአብሔር ይፈውሳቸው ላለው ተባረ ጌዲዮን የተባለ ይሄ የፕሮቴስታንት ግለሰብ የነ ትዝታው የነ በጋሻው የነ ቀለሜ ገድሉ ቀለሜ ተንፈሱ አኪያድና ዓላማ ገብቶታል። የሚያገለግሉ ሰይጣንን ነው፣ ርኩስ መንፈስ ያደረባቸው በአእምሯቸው የማያዙ አእምሮ በሽተኞች ህሙማን እንደሆኑ በደንብ ተረድቷል። ይሄ ፕሮቴስታንት እንግዲህ በአዳራሽ ውስጥ የሚሰብክ ፓስተር ነው፣ ብዙዎች የሚወዱት ነው። እንዲሁም ብዙ ትምህርቶችን በዩቲዩብ እንዲጭን ብዙ ፕሮቴስታንቶች ይጠይቁታል ማለት ነው። እሱ በዩቲዩብ ውስጥ መጥቼ እንዲህ ያለውን ነገር ነውር አላደርግም ከነትዝታው ጋር ብሎ ራሱን አቅው ያለ ሰው እንጂ ብዙዎች የሚከተሏቸው የሚያስተምር ፓስተር ይመስለኛል። በፓስተር ደረጃ እርግጠኛ ባልሆንም ጌዲዮን በዚህ ልክ ግን እነ ቀለሜ ተንፈሱ እነ ቀለሜ ገድሉ እነ ትዝታው ትዝ ድንዝዙ ሌሎቹም እነ እዩ ጭፋ እነ ዮናታን አክሊሉ እያደረጉ ያሉት ነገር አጋንንትን የማምለክና ኦርቶዶክሳውያን የመሳደብ አባዜ ያለባቸው የሚያገለግሉት ሰይጣንን ስለሆነ ሰይጣን ስድብ መንፈስን ያቀበላቸው ናቸው ብሎ በግልጽ ሲናገር አድርሶታል ማለት ነው። ዮናስ ሙሉነህ ይቀጥላል። ስለ መጣበት ነገር በሙሉ ስለ ፓስተሮቹ በግልጽ መረጃዎችን ወጥቷል። ሰላማችሁ ይብዛ። እማሴጅ ደርሶኛል። ተጽዕኖ ፈጣሪ ስትሆን ሁሉም ሜንሽን ያደርጋል። ዋናው እሱ ነውና ስለ እኔ ባልታዛር በጋሻው ያለው ነገር አለ። ከዚህ በፊት ታስታውሱ እንደሆነ ለ2 ዓመት ያህል መምህር ዘመድኩን ይሄን ሰው በኦርቶዶክስ ውስጥ እያለ የሚሰራቸው ስራዎችን ደጋግሞ በማንሳት ምን አድርጎታል? አጋልጦት ነበር። ይሄ ሰው ኦርቶዶክስ አይደለም፣ ጸረ ኦርቶዶክስ ነው፣ ባልታዛር ነው፣ ልክ እንደ ትዝታው ሳሙኤል ማለት ነው። እና በጣም አስቸጋሪዎች ናቸው፣ በኦርቶዶክስም የሚያመነዝሩ ናቸው፣ ለኦርቶዶክስ ምንም ጥቅም የላቸውም ብለው ተናግሮ ነበር። መጨረሻ ላይም እንደዛ ሆነ። እሱን ዘርፌ ትዝታውን ምን እንደሚሆኑ ጠንቅቆ ያቅ ነበረ። በቤተ ክርስቲያን ውስጥ መምህር ዘመድኩን ፖለቲካው እንዳለ ሆኖ ማለት ነው። ግን እኔ ገረመኝ። ዮኒ ማኛ ተሳድበ ወደዛ አትሂድ ወደዚያ አትሂድ ምናምን ያልከው ነገር አለ። እኔ እና አንተ የመጣንበትን ወደ ፕሮቴስታንት እምነት ወይም ደግሞ ክርስትናን የተቀበልነው እንዴት ነው? እኔ በአቡነ ገብርኤል ምክንያት ኢየሱስ ብቻውን አዳኝ ነው፣ ብቻውን የዓለም ቤዛ ነው፣ ሌላ ቤዛ የለም ሲሉ ትክክል ናቸው። እሳቸውን አንዳንድ የኦርቶዶክስ ልጆች ሲሳደቡ እውቀት የሌላቸው ምን እንዴት ይሆናል? ለክርስቶስ እንዴት ትክክለኛ ቤዛ ትክክለኛ አዳኝ እሱ ብቻ ነው ብዬ በሱ ጉዳይ ነው ከኦርቶዶክስ የወጣሁት። ማንም ህዝብ ያውቃል። ለሆዴ ብዬ ለገንዘብ ብዬ ለምን ብዬ አልመጣሁ። አንተስ ሲወጣው አመንዝረ ጌታ ጋር እንኳን ብትንሄድ ትክክለኛው ክርስትና ማለት ለክርስቶስ የምትቆመው ነው። አንተ ለክርስቶስ አይደለም ስታመነዝር ነው ከኦርቶዶክስ ይወጣ። አሁን በኦርቶዶክስ እያለህና አሁን ሰብተሃል። ይኸው ስፖርት መስራት አለ ሰብተሃል። ትጠቀጥቃ ጾም የለ ስግደት የለ ማስቀደስ የለ ቆሞ መዋል የለ ለክርስቶስ ተብሎ የሚደረገውን ነገር አንዳችም አታደርግም። በቃ ዝም ብሎ ኢየሱስ ጌታ ነው ብለህ ዋቴ አድርገህ መውረድ ነው። ዳሴ ኦርቶዶክሶች ሲታረዱ አርሲ ላይ
ቃል በቃል የተናገርከው ንግግር አለ። አንተ ምንድነው ያልከው? ካሴቴን አቃጠሉትና እግዚአብሔር ለምንድን ነው እኔስ እንዴት ተደረገው ብላችሁ ጠይቁ ነው ያልከው ቃል በቃል። እንዳልኩ አረቄን አፍቆኝ አይደለም። እኔ ኦርቶዶክስም እያለሁ ሰካራም አይደለሁ፣ አሁንም መቼም አልሆንም። እንደሱስ የምጠየፈው ነገር የለም። እኔ እንዳለ ኢትዮጵያዊ ያቀኛል። በዛ ለሱስ ያለኝ አቋም በጣም 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 ሲሪየስ ነው። ለምን ጥቅም የለው። ምክንያቱም እኔ እግዚአብሔር ቤት ነኝ። እኛን ነው የሚለው። እኔ ውስጥ መጥፎ ቆሻሻ ነገር አላስገባም። ገብተዋል። እኔ ውስጥ ቆሻሻ ነገር አላስገባም። አንተ ግን ለመወደድ ብለ መልስ ሰጣለሁ ብለ ተዋርደ ቁጭ ነው ያልከው። አሁንም ነግርሃለሁ፣ የትኛው ዲኖሚኔሽን ነህ? ማናችሁም ጴንጤዎች የምጠይቃችሁ ጥያቄ አንድ አይነት፣ ከየትኛው ነህ? መርጠው ከዳኑት ነው? ዓለም መጣ ከሚለው ነው? ወይስ ጻድቃን ጸሎት እግዚአብሔር ይሰማል የሚለው ነው? ሕፃናት የሚያጠምቁት ናቸው? የማያጠምቁት ናቸው? አንዴ ከጸደቅም በኋላ ድነናል ነው? ወይስ እየዳንን ነው? ከየትኛው እንደሆንክ መጀመሪያ ንገረን። ዝም ብሎ ጴንጤ ብሎ መበጥረቅ አክትመዋል። ከዛሬ ጀምሮ አክትመዋል። ለምን? ይሄን ነገር አጋልጫለሁ። ስላጋለጥኩኝ ምን አታመጡም? ዝም ብላችሁ ፉከራ አይጠቅምም። ስለዚህ እናንተ ስትናገሩ የጽድቅ ነው፣ ዮኒ ማኛ ሲናገር ኃጢአት ነው። ይሄ ነው ደስ የሚለኝ በእናንተ። እናንተን ስትናገሩ እኛን ምንም ችግር የለው። እኛ መልስ ስንሰጥ ግን አልዳንም ትላላችሁ። አልደረቀለትም፣ የተጠመቀው አልደረቀም፣ ምን አላለም ብትል ምን ታመጣል? ምን ልታመጣ? አንዴ በኢየሱስ ያመነ ይድናል ብላችሁ የምትበጠረቁ ናቸው አይደል? ውሸት። አትድንም። ያስፈልገዋል፣ ስራ ያስፈልገዋል። ዋሽታችሁ ምን አድርጋችኋል? የኦርቶዶክስ ጥላቻ ብቻ ስላላችሁ ተሰባስባችሁ ልትበሏት ነው። ይህን ደግሞ ጠንቅቄ ያውቃለሁ። ከዚህ በኋላ አንተኑ በታትንሃለሁ። አሁንም ነግርሃለሁ፣ ኢየሱስ ጌታ ነው። እንደናንተ አይነቱ ግን ሌቦች ናችሁ። እነ ትዝታው እነ በጋሻው ቀለሜም ሌሎችም ከኦርቶዶክስ የወጡ እነዚህ ከንቱ ሰዎች በኦርቶዶክስ ያጡት ትልቅ ነገር አለ። የመጀመሪያው ድህነትን አጥቷል። በጣም ብዙ ነገር አጥቷል። የመጀመሪያው ድህነት በጌታ በኢየሱስ ክርስቶስ ስም በቅዱሳኑ ምልጃ የሚገኘውን ድህነት አጥተውታል። ስለዚህ ይንገበገባሉ። እንዳይመለሱ ናፍቆት አለ፣ ደግሞ እፍረት አለ። እንዲህ ያሉ ነገሮች ይዟቸዋል። ሌላው ክብርና መወደድን አጥተዋል። ሞገስና ጸጋ አጥተዋል። ይሄ ነገር ሁሌም ያንገሸግሻቸዋል። ፕሮቴስታንቱ ምንም ከቁብ አልቆጠራቸውም። አሁን እውቅናና ትንሽ ዝናን እያገኙ አንቱ አባቦ መባልን ያገኙት በምንድን ነው? ኦርቶዶክስን በመስደብ ነው። አሁን የ24 ሰዓት ቋሚ ስራቸው ኦርቶዶክሳዊትን ቅድስት ቤተክርስቲያን መስደብ እንጂ ወንጌልን መናገር አለ። ይሄ ወንጌል ከሆነማ እኮ ተጠሩ። ዘማሪያም ወንድማችን ትዝታውን ጠራ፣ ፓስተር ዮናታን ጠራ። ስለ ታቦት ኑ ላስረዳችሁ፣ አፍንጫችሁ ድረስ እንከራከር፣ ኑ እንወያዩ። ይሄው የለም። ሁሉም ምጥማጡን አጥፍቶ ጠፋ። ቀለሜም አይተንፈሱ፣ ቀለሜ ገድሉ ስለ ገድላት እንዲያ ስትል ስትለፈልፍ ከረመች። ና እስኪ ስለ ገድል እንወያይ፣ ና ያፈለግከውን ማስረጃ ይዘህ ሲባል ይሄው ድምጥማጡን አጥፍቶ ጠፍቷል። ወንጌል እንድትችሉ አልነካቸውም፣ አያውቁም። አላማቸው ገንዘብ መስራት ነው። ገንዘባቸውን ይሰራሉ። በምን? ኦርቶዶክስን በመስደብ ዩቲዩብ ላይ ይሸቀላሉ። ይሄ የማያውቅ ፕሮቴስታንት ደግሞ ኦርቶዶክስ ስትሰደብለት ደስ የሚላቸው የዋሃሉ ጅላጅል እነሱን ተገን አድርገው ሽፋን አድርገው ኦርቶዶክስን በመስደብ ኦርቶዶክሳንን በማንቋሸሽ ኦርቶዶክሳንን በማበሳጨት ገንዘባቸውን ይሰራሉ። አሁን ትንሽ ዝናና እውቀት ክብር እያገኙ ያሉት ከኦርቶዶክስ ያጡትን የመከበር የመወደድን ጸጋ ለማግኘት የሚንተፋተፉት ኦርቶዶክስን በመስደብ ኦርቶዶክስን በማጣጣል። ይሄ ነገር ደግሞ ለብዙ ፕሮቴስታንት ፓስተሮች ወይም ደግሞ ትልልቅ ሰዎች ለቀድሞቹ ፕሮቴስታንቶች የሚዋጥላቸው አልሆነም። አሁን ዮናስ ሙሉነህ ጓየውም እንግዲህ ይሄ ነገር አንገሽግሾታል። እያየው ምንም ዮናስ እዚህ ግባ የሚባል በአንድ አፍ ሁለት ምላስ የሆነ ሰው ስለሆነ እኛ ከቁባን ቆጥረው ዮናስንም ሌሎቻቸውም ስለ ኦርቶዶክስ መሰክሩ የሚደንቀን አይደለም። ነገር ግን እውነቱ በወጣበት መንገድ ለማሳየት ስለፈለኩኝ ነው። እና በዚህ ልክ እርስ በርሳቸው የሚባሉ በተለይ ዮናታን አሁን ላይ እየወረዱበት ነው። ዮናስ ሙሉነህን
ቲክታኩን ሊያዘጉበት እያንዳንዱን ማህበራዊ ሚዲያ ሊያዘጉበት ጫፍ ደርሰዋል እየተሯሯጡ ማለት ነው ይሄንን ስላደረገ ብለው ማለት ነው እንግዲህ ይሄ ያለ ነገር ነው ፕሮቴስታንቱ ዓለም የሚያደርጉት ነው ብዙ ኦርቶዶክሳውያንን በሃይማኖት ጉዳይ ላይ የሚሰሩ ሰዎችን የሚያዘጉባቸው የተደራጁ ከ15000 በላይ የሚሆን ፕሮቴስታንት ኃይል አለ ይሄን የሚያዘጋ ማለት የኦርቶዶክሳውያንን ፔጅ የሚያዘጋ እንግዲህ ይሄን እያደረጉ ያሉት እነዚህ ሰዎች ናቸው በዋነኝነት የሚመሩት እነዚህ ተሳዳቢው ራሳቸውን ፓስተር ነን የሚሉ ሰዎች ናቸው